ከቶፕ አርሰናል ሊቨርፑል ዩናይትድ 12 ሰዓት ተኩል ሮበርቶ ሃላንድ የጎል ቀበኛው ሱፐር ሳተርዴይ ክለብ ፉትቦል ተመልሷል ቀዩ ትንቅንቅ ይጠበቃል ከአርሰናል ግን መጀመር አለብን አርሰናል ጌም ማኔጅመንቱ ተደናቂ ሆኗል ደብዙ የሚገርም ነው ፍቅር እንደየተጋጣሚ ባህሪው ጨዋታውን ማስተዳደር ይችላል ትናንትናም ውዱን 3 ነጥብ ከክራቫን ኮቴጅ ፈተናው ይዞ ተመልሷል የቅርብ ጊዜያት ወዲህ በጣም ከሚያስቆጩ በአርሰናል መርሃ ግብር ውስጥ የሚያጸጽቱ ጨዋታዎች መካከል አንዱ ከፉላም ጋር የተደረገው ነው በዚህ ሲዝን ዌስትሃም ኒውካስል ዩናይትድ አርሰናል ነጥብ ድሮፕ ያደረገባቸውና የዋንጫ እድሎች ላይ ከፍተኛ ተጽዕኖ የፈጠሩበት እንደነበር ይታወሳል ዘንድሮ ግን ሶስቱንም ጨዋታዎች ኒውካስልን ከሜዳው ውጭ ሴንት ጄምስ ፓርክ ክራቨን ኮቴጅ ላይ ፉላምን ዌስትሃምን በሜዳው ከሶስቱም ጨዋታዎች የ9 ነጥብ ሙሉ ነጥብ መውሰድ ችሏል የዘንድሮ አርሰናል ልዩነት ይሄ ይመስለኛል ጌም ማኔጅመንት ዴፕስ እንደገና ደግሞ ይሄ አብዛኛው ጨዋታ ተቆጣጥረህ ግን ነጥብ አተ ከመውጣት የተለየ ነገር ያስፈልጋል ይሄ ሳይክሉን መስፈር አለበት ሚኬል አርቴታ አርሰናል ሁሉ ጊዜ በጥቂት ርቀቶች በትንሽ ርቀቶች ሁለተኛ የመውጣት ሳይክልን መስበር አለበት ከምንም በላይ ፖይንቶች ናቸው ለአርሰናል የሚያስፈልጉትና የትናንትናው ጨዋታ ይሄ የሚያሳይ ይመስለኛል 58ኛው ደቂቃ ላይ ነው ጎል የተገኘችው በኦፕን ፕሌይ አይደለም በተለመደው አርሰናል ጥንካሬ በሴት ፒስ ነው ቡካዮ ሳካ ኳሷን ከኮርነር መታ ጋብሪኤል ማጋሊሽ ጨለፋት መጨረሻ ትሮሳርድ ጎል እንድትሆን አደረጋት የአርሰናል መከላከል ድንቅ ነበር አንድም ኦን ታርጌት ሙከራ ወይም ወደ አርሰናል የግብ ክልል አልተመለከተም ዲፌንሱ በጣም ሶሊድ ነበር ይሄ አንዱ ጥንካሬው ነው ባለፈውም ስናገር ነበር አንዳንድ ጊዜ አርሰናል አንድ ጎል አስቆጥሮ አንዱን ዲፌንድ ሊያደርግ ይችላል ቦልትራፎርድም ያንን አይተናል በተለያዩ ጨዋታዎች ላይ ያንን አይተናል ትናንትና አስቸጋሪ ከሚባሉ ስታዲየሞች መካከል አንዱ እንደሆነ ይታወቃል የክራቨን ኮቴጅ ለአርሰናል ለንደን ደርቢ ፉላም በመከላከል ደረጃ በጣም ኮምፓክት ነበር ለአርሰናል ነገሮችን ከባድ አድርጎ ነበር በጥብቅ መከላከል ውስጥ ነበር ማለት ይችላል ግን ደግሞ ያን ያህል የአርሰናል ኢፌክቲቭ የሆነ የማጥቃት እንቅስቃሴ ደግሞ በደንብ አልተመለከት ነው በተለይ ኤዜዎቱ ሜሪኖ ከገባ በኋላ ኦልሞስት የክሬቲቭ የሆነ ፓተርን ሙሉ ለሙሉ የጠፋ ይመስለኛል ከዛ በኋላ እንደው ፉላም ወደ አርሰናል የግብ ክልል ኳሶችን በተደጋጋሚ መውሰድ የማዘምቶችን ማግኘት እንደውም አንዳንድ የሚያሰጉ የሚመስሉ እንቅስቃሴዎችን መመልከት ጀመርን እንጂ በአብዛኛው አርሰናል የፉላምን የማጥቃት እንቅስቃሴ ገድቧል ግን ደግሞ በጎል ማስቆጠር ረገድ ደግሞ ፉላም አርሰናል የሚያስበውን ያህል እንዳይንቀሳቀስ ከዚህ በፊት እንደሚታወቁ አይነት ጨዋታዎች አንዱ እንዲመስል አድርጎ ነበርና በመጨረሻ ግን አንዷ ጎል 58ኛው ደቂቃ ላይ በሴት ፒስ ተገኘች ያንን መከላከል ችሏል ስለዚህ አርሰናል አሁንም በእንዲህ አይነት ጨዋታዎች ነጥብ ኮሌክት ማድረግ ከዚህ በፊት በቀላሉ ማታሸነፋቸውን ጨዋታዎች ሳትቸገርም ጭምር አሁን ከዌስትሃም 2-0 የተጠናቀቀው በጣም ያልተቸገረበት ጨዋታ ይመስል ነበር የኒውካስሉ በጣም ትንቅንቅ የነበረው 3 ነጥብ ነው የወሰደው ባለቀ ሰዓት ነው ከኒውካስል አፍ 3 ነጥብ ነው የወሰደው እንደነዚህ አይነት ጨዋታዎችን ወስደህ ማንቸስተር ሲቲ አርሰናል እስኪጫወት ቶፕ ላይ ነበር ከዛ የመሪነት ቦታ ላይ መተህ ዛሬ ሊቨርፑል ከማንቸስተር የሚያደርጉትን ጨዋታ ሊቨርፑል ነጥብ ድሮፕ እንዲያደርግ መጠበቅ ትችላለህ ማለት ነው በስነ ልቦና የተረጋጋ ሆነ ተቀጥላለህ ማለት ነውና ዘንድሮ አርሰናል እኔ እንዲተጫወተ እንደዛ ተጫወተ የሆነ ውብ የሆነ ጨዋታ ተጫወተ በልጦ ተጫወተ ፖሴሽን ያዘ ምናምን ትልበት በየትኛው መንገድ 3 ነጥቡን የማሳካት ጉዳይ ምክንያቱም ባለፉት አመታት አርሰናል በጣም ቢዩቲፉል ፉትቦል እየተጫወተ ዋንጫው ጋር ግን መድረስ አልቻለም በተደጋጋሚ ስለዚህ ነገሮች መቀየር አለባቸው ጌም ማኔጅመንት ያስፈልጋል መረጋጋት ያስፈልጋል ሰዓት በገፋ ቁጥር እኔ የዘንድሮ አርሰናል ልዩነት ይመስለኛል በነገር ላይ ኤፍሬም በኒውካስሉም ጨዋታ በሌሎችም ጨዋታዎች ላይ ኦልድ ትራፎርድ ላይ ማንቸስተርን ሲገጥሙ ከሊቨርፑል ጋር በነበረው ጨዋታ በአንፊልድ ሮድ ይሄ ቀውስን ማኔጅ የሚያደርግበት መንገድ በጣም ጥሩ ይመስላል
ጎሉ አልተቆጠረም ብዙ ፓኒክ ሲያደርጉ አትመለከታቸውም ተጫዋቾችን ጎሉ እንደሚገኝ ያስባሉ ጎል ከተቆጠረ በኋላ ያንን ፕሮቴክት የሚያደርጉበት መንገድ ጥሩ ነውና ትናንት አርሰናልን ስትመለከተው በጨዋታው ላይ ምቾት ያልነበረው ይመስላል yes ዶሚኔት አድርጎ አላሸነፈም ጎሎች አላስቆጠረም ብዙ ጎሎችን አላስቆጠረም ከኦፕን ፕሌይ አላስቆጠረም በጣም የሚጠበቀው ተጫዋች የኮሬሽ ጎል አግቢ አልሆነም ቲክ መታደርጋቸው ብዙ ኔጌቲቭ ነገሮች ሊኖሩ ይችላሉ ግን አልቲሜትሊ በመጨረሻ 3 ነጥብ ነው ወሳኙ 3 ነጥቡን ግን አሳክቷል ለዛ ነው ባርሰናል ደጋፊዎች ላይ ደስታ የተመለከተው ሳይክሉ የሁለተኝነት ሳይክሉ መሰበር አለበት ያንን የምትሰብረው ደግሞ በነጥብና በነጥብ ብቻ ነው ከዛ አንፃር አርሰናል 100% አላማውን አሳክቷል ያው የሴት ፒስ ኪንግ ነው ፍቅር ከ2023 በኋላ በሊጉ ብቻ 16ኛ ጎሉ ነው በሊጉ ብቻ ነው በሁሉም ውድድሮች ከሄድክ ወደ 27 አካባቢ ደርሷል አርሰናል የቆመ ኳስ ከተገኘ ፔናልቲ ይሆነ ነው ለአርሰናል ፍቅር በተለይ እንደ ፉልሃም አይነት ሜዳዎች ላይ ደግሞ ሜዳውም ጠባብ ነው ከምዕራብ ለንደን ሪከርዶቹ አርሰናል አምናቻ ነበር ፍቅር ወደ ኋላ ስንመለስ መሸነፍ ነው በዚህ ሜዳ አርሰናል ነጥቦችን ይጥላል ወይ ይሸነፋል ይሄ የአርቴታ ያለፉት አመታት ከርስ ነው ፍቅር አንደኛ የዋንጫው ፈተና ለመድፉ የሻምፒዮንነት ክብር በተለይ ፉልሃም አንደኛው ቻሌንጅ ነበር አሁን ይሄ ቡድን የክረምቱ ገበያ ላይ ፈጸማቸው ትልልቅ ግዢዎች ደብዙን አጠናክረውለታል የራስ መተማመኑ ከፍ ብሏል ወይን ያንበላች ነው ዴጋርድ የሚላውን የአርሰናል ደጋፊ ስጋት አታዩ ምክንያቱም ሃይ ኳሊቲ የሆኑ ተጫዋቾች ከቤንች ይነሳሉ ነሜሬኖ የመሳሰሉ በጣም ጥሩ ፐርፎርማንስ ላይ ያሉ ተጫዋቾች ከወንበር ነው የሚነሱት ፍቅር ሊያንድሮ ትሮሳርድ ኮምፒቲቲቭ ቦኖ የአርሰናል ቡድን ውስጥ አሁን በቤስት 11 ያለ ተጫዋች ሆኗል ለጎሉ በጣም የቀረበ ነው ፍቅር ቪክቶሪያ ክሬስ ከጎል አካባቢ በጣም ቢርቅም በጣም የቡድኑ ሙቭመንት እና የጨዋታ እንቅስቃሴ ዋና ተዋናይ ነው ትናንትና ለአርሰናል በተለይ የጨዋታ እንቅስቃሴ ማጥቃት ኢፌክቲቭነስ ከቡካዮ ሳካ ከኤዜ የነበራቸው ሚናዎች እናቃለን በካውንተር ለመሄድ ጥረት ያደርግ ነበር አርሰናል ኳሱን ይዝ ነበር በጣም ዲፕ የማርኮ ሲልቫ ቡድን ሜዳው ላይ ይቆማል በካውንተር ይሄዳል ፋይናል ሰርድ ላይ ውጤታማ አይደለም ግን ለመጫንም ጥረት አድርጓል ፉልሃም ፍቅር አንድ ግን ኦን ታርጌት ኳስ አላየንም ፉልሃም ሪያን ሲፈትን አንድ ኦን ታርጌት ኮንክሪት የሆነው የመድፉ ተከላካይ መስመር ዊሊያም ሳሊባ ማጋሊሽ ዩሊያን ቲምበር ካላፊዮሪ ፍቅር ካላፊዮሪ በሜክሺፍት ሚድፊልድ ይመስላል አንድ የተሻረች ኳስ ያውም እንዲሁ በረጅሙ ጥሎ ትሮሳርድ ሸረፈለት ገልጦት ነበር መረቡን እኮ ኦፍ ተባለ እንጂ የጣሊያናዊ በጣም ቶፕ ፐርፎርማንስ ላይ ይገኛል ፍቅር ከቤንች አርሰናል ዴብዝ ላይ የሚነሱት ባክፎሩ ላይ ማስኬራን ጨምሮ እና ቤን ዋይት ስኬል የመሳሰሉ ኮከቦች አሉ ሚድፊልድ ላይ ሜሬኖን ጨምሮ ኖርጋርድ የመሳሰሉ ገና እድል ያልተሰጣቸው ተጫዋቾች አሉ ፍቅር ኦዴጋርድ አምበሉን ሳንረሳ ዋናው የክሬቲቭ ማይንዱ ይሄ ዴብስ ያለፉ 3 አመታት የስህተት መጽሐፉን የገለጠው ከቁጭቱ ጋር ዋንጫውን እየነካ የተመለሰው መድፈኛ በተለያየ አፕሮች ነው ያለው አሁን የትንፍጪው ዱቄቱን አንጩ ይሰራል የሪል ሻምፒዮን ቡድኖች ሜንታሊቲ ነው በዛ ላይ ጌም ማኔጅመንት ፍቅር በተጋጣሚ ባህሪ ቴምፖ ተጓዛለ ሁሉም ጨዋታ ላይ ህብረት ትሪት አታሳይ የጆዜ ሐሳብ ሊመጣ እኮ ነው ሰርከስ ኢትዮጵያውን ታሳያለ 3 ነጥቡ ደግሞ የለም ተጫውተን ነበር ይሄ ዓለም አያስታውስም ፍቅር አንደኛ ነበር ጨዋታችን ትላለ የታለ አው ዶሚናንስ ወሳኝነት አለው ከተቻለ ነው ፍቅር ግን የአርሰናል ሪያሊቲ ቼክ በዚህ ሰዓት 22 አመት አካባቢ የተሻገረውን የፕሪሚየር ሊግ ዋንጫ ናፍቆት መመለስ ነው የአርቴታ የኮቺንግ ካሪየር በጣም ወሳኙ የቤት ስራና ፈተና የዝንጀሮቹ ጉዳይ እንዳይመጣ እኮ ነው በጣም ተወዳጅ ነች እሷ በነገራችን ላይ ባለፈው ያመጣት ሐሳብ ያን ጣፋጭ ፍሬ እንዳልከው ሞክረው ካለት አጋይተው ሲሰለቻቸው አንዱ ድለኛ ዝንጀሮ እንዳጋጣሚ እነሱ ጥለው ተሄዱትን እንደማለት ነው የአርቴታ ዋንጫ ያሸንፋል አያሸንፍም ይሄ አሰልጣኝ የዋንጫ አሰልጣኝ ነው አይደለም የሚለው ጥያቄ ብቻ ነው እንጂ አሁን እኮ ከትልልቆቹ የዓለም እግር ኳስ የሞደርን ፉትቦል አሰልጣኞች አንዱ ነው ግን ያለ ዋንጫ ቻምፒየንስ ሊግ ፕሪሚየር ሊግ ሳይኖር በዚህ ከፍታ ሊግ 9 ተጫዋቾችን በክረምቱ ገበያ ያስፈረመ በጣም ሪከርድ የሆኑ ግዢዎችን ፈጸመ ፍቅር በዚህ ዴብዝ አርሰናል የትኛውንም ጨዋታ በላቀ ጌም ማኔጅመንት ያሸነፈ የሚጓዝ ቡድን መሆኑን አሳይቷል ኮንክሪት አርሰናል በተለይ ደግሞ እንዳልከው ነው
ኦን ታርጌት እንኳን ባግባባት ሞክርበት አንደኛው የሻምፒዮን ቡድን ሜንታሊቲ ልክ ነው ሌላው ኤፍሬም አሁን አርሰናል ብዙ ምናነሳው ነገር ነበር ጎሎቹን እንዴት ነው የሚያገኘው የተወሰኑ ተጫዋቾችን ከያስክ አርሰናል በቃ ጎል ማግባት ወሰን ወይ ሳካ ማግባት ነበረበት ወይ ኦዴጋርድ ጎል ማግባት መቻል አለበት ወይ ማጋሊሽ በሄዲንግ ጎል ማግባት ነበረበት ወሰናቸው አማራጮቹ ብለን ስናስብ ነበር አሁን በፕሪሚየር ሊጉ ትሮሳርድ 10ኛው ተጫዋች ጎል ያስቆጠረው ኢማጂን የኮሬሽ ቲምበር ቡካዮ ሳካ ማርቲን ዙቢሜንዲ ማጋሊሽ ካላፊዮሪ ሜሪኖ ትሮሳርድ ትናንት ራይስ ጎሎችን አስቆጥረዋል ከየትኛው አቅጣጫ ጎሉ እንደሚመጣ ታውቁም እና ይሄ ሁሉ አርሰናል ማስወገድ አለበት የሚባለው የመገመት ፕሬዲክቲቭሊ ሞን ነገርን ያጠፋ ይመስላል ገና በጊዜ በስምንቱ ጨዋታዎች ላይ ይሄንን ማሳየት የቻለ ይመስላል እንግዲህ ሁሉ ጊዜ the best defense ፈርጉሰን ይላሉ አይደል the best defense ሻምፒዮን የመሆን እድል አለው ይላሉ ምንም ምርጥ መከላከል ሳይኖር ሻምፒዮን የመሆን እድል በጣም ጠባብ ነው ብለው ይናገራሉ ለዛም ነው እንግዲህ በሃያል ቡድናቸው ውስጥ ሁሉ ጊዜ ሊነሱ የሚችሉ በጣም ጀግና ተከላካዮች በቡድናቸው ላይ ሲፈጥሩት መለከታለ ፈርጉሰን ትልልቅ ቡድኖችንም ያንን ማስታወስ ይችላል ለዘመናት ዶሚኔት ያደርጉ ቡድኖችን ጠንካራ መከላከል አሁን አርሰናል እንደ ከማጥቃት በላይ መከላከል የሚያስደስተው ቡድንም ይመስላል አይደል እኩል ኢንጆይ የሚያደርገው ቡድን ምንም የሚደናገጥ ቡድን አይሆንም ሲከላከል በቃ ፎርሙላው ገብቷቸዋል በሴት ፒስ ማግባው በኦፕን ፕሌይ ማግባው ጎሏ ትንሽቱን ያንን ግን ዲፌንድ ያደርጉታል ያው ሊቨርፑልም እኮ ወጥተው ነበር ነጥብ ይዘው ወጥተው ነበር ያቺ ቅጣት ምት ዙቢሜንዲ ስተተሰራ ያቺ ቅጣት ምት 83 84ኛ ደቂቃ ላይ ተቆጠር ሳቦስ ላይ ያስቆጥራት ተሸነፉ እንጂ ከሊቨርፑል ጨዋታዎች አርሰናል ሁሉንም ጨዋታዎች አሸንፏል ይሄን ስትመለከት የመከላከሉ አንዱ ስትሬንግዙ ነው ምልክቱ ይመስለኛል ሌላ ቀደም ባነሳውት ይሄ ሜንታሊቲ እንግዲህ አሰልጣኙ አሁን ልምድ ካላቸው አሰልጣኞች መካከል አንዱ ነው ሞር ያኔ 2017 ዲሴምበር ላይ ማን የተወዳደሩት አንቸሎቲን ያሰቡት ተወዳድሯል ባንልም የአርሰናል ቦርድ ያሰበው አንቸሎቲ እንደ ፖቼቲኖ ማን ነው ፓትሪክ ቬራ አይነት አሰልጣኞችን አሰልጥነው ልምድም የነበራቸው ትልቅ ስም የነበራቸውን ተተው ጓርዲዮላን መመልከት ማገዝ ትልቅ ልምዱ የነበረውን ሚኬል አርቴታን የአርሰናል ቦርድ ሲሾም የነበረው መንጫጫት ከፍተኛ ነበር እንደሚታወቀው አሁን ያ አርቴታ አይደለም 6 ሲዝን ያሳለፈው 2 ጊዜ 3 ጊዜ ሁለተኛ የሆነ በቃ ከቡድኑ እኩል የተሰራ አሰልጣኝ ግን ያላሸነፈ ሶ ሜንታሊም ይሄ የሁለተኝነት ሜንታሊቲው መስበር አለበት አለዛ አራት ጊዜ ሁለተኛ ኮንክ 5 ጊዜ ሁለተኛ ኮንክ ሆላንድ ማለት በቃ የማያሸንፈው አሰልጣኝ ወደ በባል ተመጣለና ፋይናል ደርሰናል ብለ ዋንጫ የለም እነዚህ ሲዝኖቹ እየበዙ ነው 6-7 ያልክ እንትን ባልከ ቁጥር ሜንታሊ እንትን ትላለህ አንተም ችግር ውስጥ ወድቃለህ ደጋፊው ጥያቄ ያነሳባልና ሚኬል አርቴታ ያን የተለወጠ ነገር ያያየንበት ይመስለኛል በቅያሮቹ ላይ ጥሩ ነገሮችን ታያለህ ማኔጅመንቱ ጥሩ ነው በብዙ ጨዋታዎች ላይ አንዳንድ ጨዋታዎች ላይ ጥያቄ በተነሳበትም ማኔጅመንቱ ይሄንን መረጋጋቱን ደግሞ ቡድኑ ላይም ተመለከተዋል በፉላም በዛ ሁሉ ደቂቃውስ ጎሉ ሳይቆጠር ወደ 60 ደቂቃ 1 ሰዓት ሙሉ ጎሉ ሳይቆጠር ቡድኑ አጫውቱን የሚያመን ቡድን ነው የተረጋጋ ቡድን ነው እና ያችን ሞመንቷን የሚጠብቅ ቡድን ነው ሞመንቷን እናገኛታለን የትኛውም ሰከንድ ላይ የትኛውም አጋጣሚ ላይ ብሎ የሚያስብ ቡድን ነው ሜዳውስ ብዙ ሊደሮችን ተመለከተበታል አይደል አሁን ከኋላ ሳሊባም ማጋሊሽም ኢቨን ግብ ጠባቂው ማንሳት ይችላል ኤንድ መሃል ላይ ዙቢሜንዲ ራይስ ሁለቱም መሪዎች ናቸው እዚህ ላይ ኦዴጋርድ በታርገው ሶስቱም ካፒቴን መሆን የሚችሉ ተጫዋቾች ናቸው ለኔ ኦዴጋርድ ሶስቱ አንድ ላይ ስለሚገቡ አንዳንድ ጊዜ ከፊቲዮ ኮሬሽን ቡካዮ ሳካ ትናንት ቡካዮ ሳካ ካፒቴን ነበር ሁሉም ሲቀየሩ ብዙ ሊደሮች እየተመለከትክበት ተገኛለና ይሄ ሩበን አሞሪም ላይ የምናነሳው የታክቲካል ፍሌክሲቢሊቲ ችግር አርሰናል ላይ ብዙ አትመለከተውም አንድ አድቫንቴጅ ነው አንዳንዴ 4-3 አንዳንዴ 3-4-2-1
አንዳንዴ ተለዋጭ ነገሮችን ሲቀያየር ተመልክተናል የተጫዋቾች ፖዚሽን አሁን ትናንት ሳካ በግራ መስመር ላይ ሲጫወት ተመልክተናል ሴንተር ላይ ተመልክተናል እንዲሁ በቀይ መስመር በራሱ ቦታ ላይ ተመልክተዋል ይከላከላል ነፃ ሮል ያላቸው ቦታ የሚቀያየሩ በጣም እና ያንን ደግሞ የተረዱ ተጫዋቾችን ተመልክታለና ዘንድሮ ስኳድ ዴብዙን ጨምረህ የመጡ ተጫዋቾች 7-8 ተጫዋቾች እነሱን ጨምረህ እነዚህ ነገሮችን ስታስብ የአርሰናል ኢሞሽናል እርጋታ አጫዋት ብዙ ጥሩ መጫወቱ ማስደነግጠው ቡድን የሆነበት ምክንያት ያ ይመስለኛል አዎ ይሄ ደግሞ ጥያቄም ስላለው አሁን ቦሪንግ አርሰናል አይባልም ፍቅር እስካሸነፈ ድረስ እንደ ጆርጅ ግራም ዘመን አዎ ለምን መሰለ እያሸነፍክ ነው ዋናው አልቲሜት ጎሉ ትሮፊ ነው ፕሪሚየር ሊግ ዋንጫ ነው ዲዘርቭ ያደርጋል ይሄ ቡድን ፍቅር በጣም ተጠግቶ በሲቲ በሊቨርፑል የተቀደመው ቡድን ነው ፍቅር ስለዚህ ለአራተኛ አመት በአንድ ዓለም ዋንጫ እድሜ ሁለተኛ አትወጣ ጥያቄ ወደ አርቴታ ሊመጣ ነው እንዴት 4 አመት ሁለተኛ ትወጣለ አሁን ዩናይትድ ቤት ቪዲችና ካስታወስክ ኤቭራም ቪዲች ማሪዮ ፈርዲናንድ መሪ ነበሩ ቼልሲ ጆን ቴሪን ካርቫዮን እናስታውሳለን የጆዜ ቡድን እንደዛ አለርት ሆኖ ፍቅር ከነ ድሮግባ ተጽኖ ጋር ከላምፓርድ ሚና ጋር ሻምፒዮን ሲሆን ከመቶ በላይ ነጥቦችን ሰብስቦም ቦሪንግ ይባል ነበርኩ ግን ዋንጫዎችን በማሸነፉ ታሪኮች ሁላ ከፍታ ናቸው ፍቅር ቼልሲ አርሰናል በነ ካምቤል ቶኒ አዳምስ የነበረው ሚና ታስታውቃለ ያማይሸነፍ ቡድን ከነ ኮሎትሬ ጋር ከነ ሌማን ጋር ከዛ በፊት እነ ሲማን ሊደሮች ነበሩት ከፊትም ከኋላም ኦንሪ ቪየራ ምጠቅሳቸው በጣም ትልልቅ ኳሊቲዎች በጣም ቨርሳቲሊቲ ያላቸው ተለዋዋጭ ሚና ያላቸው ታክቲካሊም እንደዛው ከሮቤር ፔሬዝ ከቤንች እና ዊልቶርድ ካኑ ሲነሱ በነ ኢያን ራይት ዘመን ፓርለር የነበሩት ሚናዎች ትልልቅ ናቸው ፍቅር በቃ ትልልቅ ተጫዋቾች ሊደሮች የመልበሻ ክፍል አሰልጣኞች የሜዳ አሰልጣኞች ጭምር የነበሩበት ነው ያ ባህሪ ያለው አርሰናል ሊቨርፑል የቫን ዳይክ ሚናን ተመልከት ትልቅ ሱፐርስታር ነው የናሊሰን የሞሳላ ሳዲዮ ማኔ ሄንደርሰን ፋቢኒዮ ዋይናልደም ይያልክ እስከ ስሎትስ የነሳቦዝ ላይ ማካሊስተር ክራቨንበርች ራሱ የሞግሬት ንግስና ከነ ጋብኮ በጣም ይታወቃል ሻምፒዮን ቡድኖች በዛ ቀለም የተቃኙ ናቸው የጋርዲዮላ ሲቲ ከኮምፓኒ አሻራ ፍቅር ከጋርዲዮላ በፊትም ጋርዲዮላ ላይ አሁን እስካሉት ሱፐርስታሮች ድረስ የነ ኬዲቢ በርናንዶ ሲልቫ ጎንዶጋን ሚናን ከቤንችም በቤስት 11 ውስጥ የሚያሉት የሮድሪ ሚና የፈርናንዲኒዮ ሚናን እናስታውሳለን ፍቅር ከግብ ጠባቂው ኤደርሰን ጋር ጆ ሃርትን ጭምር ከጋርዲዮላ በፊት አሁን አርሰናል የአይነት ቀለም አለው ጨዋታዎችን ያሸንፋል ሜዳ ላይ በጣም ተለዋዋጭ ነገሮችን ያሳያል የሴት ፒስ ኪንግ ነው ዶሚኔት አድርጎ ሲያሸንፍም 4-5 ያገባል እንደየተጋጣሚ ባህሪው በሚቸገርባቸው ሜዳዎችም አርሰናል ሳይጨነቅ ኦን ታርጌት ሳይሞከርበት ሬያ ትናንትና ተሟሙት ያወጣው ኳስን አላየንም ከፊቱ ኮንክሪት ሊደሮች ስለነበሩት ነው ማሸነፍ ነው እንጂ የቀራቸው ለኔ ማጋሊሽና ሳሊባ በጆን ቴሪ ቪዲች ሪዮ ፈርዲናንድ ሌቭል ናቸው ዋንጫ ግን አላሸነፉ የአርቴታ ጥያቄ እንደዛ ነው እንደ ጆዜ እንደ ፈርጉሰን እንደ ጋርዲዮላ እንደ የርገን ክሎፕ ለመሆን ማሸነፍ አለበት ይሄ ጥያቄ ያለም ጥያቄ ነው ደጋፊውም ጥያቄ ነው እንጂ አርቴታ ትልቅ አሰልጣኝ ነው ግን አላሸነፈም በቅንፍ ውስጥ አለው ኒክኔም አለው ማለት ነው ሁለተኛው አርሰናል የሚለውን ጥያቄ እንደገና ይሄ አጃቢው አርሰናል የተባለውን ጥያቄ መቅረፍ መቻል አለበት ለዚህ ነው ሚዜ የሚባለው አይደል ፍቅር መቼ ነው የሚሞሸረው ነው ያን ለመመለስ በየትኛው መንገድ በዚህ ሰፊ ዴብዝ ፍቅር ሰፊ ዴብዝ በላቀ ጌም ማኔጅመንት በጣም ኮምፒቲቲቭ አሰልጣኝ ሆኖ እያንዳንዱን ጌም ለኔ ፍቅር ቀሪዎቹን ያሉትን ጌሞች የትንፍጪው ዱቄቱን አንጮ አይነት አርጎ ሪያሊቲ ቼኩ 3 ነጥብ አርጎ አርሰናል ዋንጫ ካሸነፈ ወደ ከፍታ ይመጣል መጫወት ብርቅ አይደለም አርሰናል ለአመታት ይሄን ተጫውቷል እኮ ፍቅር በጣም እግር ኳስን የፈረንሳይ መልካም እግር ኳስ ፍልስፍና ቀንቃኝ የተባሉት እኮ ቬንገር አርሰናል ያንን ትራዲሽን በኖርዝ ለንደን ፎሬቨር ያመጣው እኮ በጥሩ የጨዋታ እንቅስቃሴ ነው ይሄን ሁሉ ደጋፊ ይገዛው ዋንጫ ግን የለም 20 ምናምን አመታት ተሻግሯል ይሄንን የመቅረፍ ሚና ያስፈልጋል እኔ አርቴታና አርሰናል በዛ ቀለም የሚቀጥሉ ይመስለኛል ጋርዲዮላንም ጆዜንም ራሱንም ይመስለኛል እኔ አሳይቷል የሁለቱ ኮምቢኔሽን ይመስላል አንዳንዴ በአብዛኛው ወደ ጆዜ
የሚያደላባቸው ነገሮች እየመጡ ነው አሁን ዲፌንሲቭ ስትራክቸሩ በጣም ድንቅ ነገር ተመለከታለህ ግን ደግሞ በጀመረባቸው በተለይ በካቻምና ከሁለት ዓመት በፊት የነበረው ቡድኑ ላይ ደግሞ ልክ በጣም ፍሉድ እንደ ልቡ የሚያስቆጥር ጎል በጋርዲዮላ 6-5-4 ጎሎችን የሚያስቆጥር ቡድንም ሰርቷል ሁለቱንም አይቷል ከዛ ደግሞ የራሱ መንገድ ያዘ ይመስለኛል በራሱ መንገድ በጣም ብስለት የጨመረ አሰልጣኝ ይመስለኛል ለሚቀረው እንዳልከው እግር ኳስ ላይ ጥሩ ተጫውተህ ታሸንፍ ጥሩ ተጫውተህ ስትሸነፍ ዋንጫው ይታል ትባላለህ ዋንጫውን ደግሞ ስታመጣ አጫውቶ ይታል ትባላለህ ሪካርዶች ኢፍ ሚል የታል እንትኑ የሆነ ነገር መጠየቅ አይቀርም ሁሉ ጊዜ መነሳቱ አይቀርም ግን ትልቁ ነገር አርሰናል በፕሪሚየር ሊጉ 20 ዓመት የዘለቀ ቆይታ አድርጓል ዋንጫ ሳያነሳ በቻምፒየንስ ሊጉ የሚገባውን ክብር እስካሁን አላገኘም ቻምፒየንስ ሊግ አርሰናል በታሪኩም በተወዳጅነቱም በሞደርን ፉትቦል ኢምፓክቱም አነስ ያሉ ቡድኖች ሁሉ አሸንፈው ያውቃሉ ቻምፒየንስ ሊግ ለምሳሌ ፖርቶን ወሰደው ወይ ደግሞ ቀድመው በጣም ገናና ሆነው ከዛ በኋላ የከሰሙ ቡድኖችን የማይታመኑ ቡድኖችን ቤኔፊካን ጨምረህ በተለያዩ ቡድኖችን ማንሳት ትችላለህ እኮ አርሰናል በሊስ በታሪኩም በየትኛውም ዘመኑ ላይ ቻምፒየንስ ሊግ ደረጃ ላይ ደርሶ ያቅሜን መመለስ አለበት ዋንጫ በጣም ትልቅ አስፈላጊ ነገር እንደሆነ መረዳት ትችላለህ ወደ ማንቸስተር ሲቲ ጨዋታ ስናልፍ ኤፍሬም ትናንት እንደገና ሌላ ዘንድሮ የተሻሻለው ቡድን ማንቸስተር ሲቲ ነው አሁን አብዛኛው ግምት የሁለት ፈረሶች ውድድር ይሆናል የሚል ነበር ሊቨርፑል አርሰናል ግን ባለፈውም ስናነሳ ነበር የፔፕ ጓርዲዮላ ቡድን በጣም ሲሪየስ ኮንቴንደር ነው ትናንትና ኤርሊንግ ብራውት ሃላንድ 11ኛ ጎሉን በ8 ጨዋታዎች አስቆጥሯል በተከታታይ 11 የናሽናል ቲም እና የክለብ ጨዋታዎች ላይ በተከታታይ 11 ጨዋታዎች ላይ ጎል ማስቆጠር ይችላል ኤፍሬም ምን አይነት ፎርም ላይ እንደሚገኝ መጀመሪያ ሲመጣ የነበረበት አይነት በጣም አስደናቂ ፎርም ላይ የሚገኝ ተጫዋች ነው ትናንት 58ኛው ደቂቃ ከዛ ደግሞ 4 ደቂቃ አካባቢ ዘግይቶ ደግሞ ሁለተኛውን ጎል አስቆጠረ ሃትሪክ መስራት ይችል ነበር ከሃትሪክም በላይ 4 ጎሎችን ማስቆጠር ይችል ነበር በጣም ግን ደግሞ በቃ ስትፈልገዋል እኔ ሲቲ ያለው አጥቂ ማንንም የለውም ብዬ ነው ማምነው ነኝ በተለይ ጎሎችን በመጨረስ ደረጃ ኳሱን አድርሰው እንጂ ወደ ግብ ክልል እድሎች ፍጠር እንጂ የተወሰኑትን ኮንቨርት ያደርጋል በጣም ጨራሽ አጥቂ ነው ትናንትም ያንን የተመለከተው ኤቨርተን በመጀመሪያው ሃፍ ላይ ማንቸስተር ሲቲ ላይ ጎሎችን የሚያስቆጥርበት ቢያንስ 2 ጎሎችን የሚያስቆጥርበት እድል ነበረው እድላቸውን አልተጠቀሙም ማንቸስተር ሲቲ በመጀመሪያው ሃፍ ላይ በራሱ በሃላንድና በሌሎች አጋጣሚዎችም ጎል ማስቆጠር ይችል ነበር ጨዋታው ሞር የ0-0 ሊመስል በሚችልበት ሰዓት ላይ አሁን 1 ሰዓት በሄደበት ሰዓት ላይ ድንገት በሄዲንግ ፖዚሽኑ ንቃቱ በጣም አስደናቂ አጥቂ ነው ላትወደው ይችላል ላጫወቱን ግን ሲቲ ማንንም የሌለው አጥቂ ያለው እኔ ምናልባት ከኪሊያን ምባፔ ቀጥሎ የሚቀመጠው ማንንም የሌለው አጥቂ ያለው በተለይ ኢን ተርምስ ኦፍ ፊኒሺንግ እኔ እንደውም ሃላንድን ይሄ ድሎችን በመጨረስ ልታመጣው ይችላል የአጠቃላይ ያጥቂ ኳሊቲን ስታነሳ ኪሊያን ምባፔን ምንስማማ ይመስለኛል እና ማንቸስተር ሲቲ ሌላ ጥሩ ሳምንት ያሳለፈ ቡድን እንደውም አርሰናል ተጫውቶ 1-2 እስኪያሸንፍ ድረስ የፕሪሚየር ሊግ ዋናት ላይ መምጣት ችሎ ነበር የፕሪሚየር ሊግ ዋናት ላይ ማንቸስተር ሲቲ ይሄ የሚታወቅ ስም ነው የሚታወቅ ደረጃውም ነው ይሄ ጥሩ ምልክት አይደለም ለአርሰናል ጥሩ ምልክት አይደለም ለሊቨርፑል ኤፍሬም ሲቲ በጣም እየተሻሻለ ነው ዘንድሮ አንደኛ የሆነ ያምነው ሲቲ ዝግ የሚል ቡድን ነበር እድሜም አለው አንዳንድ ተጫዋቾች በጣም የመሰላቸት ክሬቲቭ አቅማቸው ማጣት ባጫወቱ ላይ ብዙ ጥያቄዎችን ታነሳ ነበር ያሁኑ ሲቲ በተለይ በትራንዚሽን የሚጫወት በፍጥነት ተጋጣሚ ላይ የሚደርስ ሃላንድ እኔ ነቃ ያለው በዛም ይመስለኛል ኤፍሬም እድሎች ቶሎ ነው የሚመጡት 2 ጎሎች ተቆጥረው ሌላ 3 ጎል መቆጠር የሚችልበት እድል ብቻውን ከበረኛ ጋር ጭምር እየተገናኘ እድሎች ይፈጠሩለት ነበርና ይሄ የፈጠነ ትራንዚሽን ጓርዲዮላ ዘንድሮ ቡድኑ እንዲቀየር ዋና ምክንያት የሆነ ይመስለኛል ከዛ ውጭ እንግዲህ ፈራሚዎቹ ጥሩ ናቸው ራይንደርስ ፊት አድርጓል ሼርኪ አይተኑሪ ዶናሩማ ትናንት
እንደዚሁ ያለቀላቸው በጣም ምርጥ ኳሶችን ሲያድን ነበር ጎንዛሌዝ ምናልባት የፔፕ ጓርዲዮላ ትልቁ ዲሲዥን ነው ብዬ ነው ማምነው ጄምስ ትራፎርድን አምጥተ ነገሮች አልሆን ሲሉ ባጀማመር ላይ በጣም ሪስክ ወስደህ ካጫወትህ ጋር ማይሄድ ግብ ጠባቂ ማመተህ ቡድኑን ግን ማስተካከል የፔፕ ጓርዲዮላ ትልቁ ሙሳኔ ይመስለኛል የዶናሩማ ደግሞ ፍሬውን እየተመለከተበት ይገኛልና ትናንት ድንቅ ምሽት አሳልፈዋል ለዩናይትድ ይሄ ድንጋይ በካልቾ እንደሚባለው የሚያበሳጭ ነው ድንጋይ በካልቾ ታውቃለህ በዶናሩማ ማርቲኔዝ ሌቭል እኔ የምሬን ነው ማለት እንደ ማንቸስተር ዩናይትድ ደጋፊነቴ ጎሉ መሃል ላይ ማየት ምፈልጋቸው ቫንዳርሰን ደሂያን ሽማይክልን ስታስታውስ ሴሌሜንስ በጣም ጥሩ ኳሊቲ ያለው ግብ ጠባቂ ነው ጥሩ ጅማሮ አርጓል ግን ገና ሃይ ሪስክ ነው አይደለ ሃይ ሪስክ ነው ወደ ሪያሊቲ ቼክ ሲገባ ይሄ ፊትነስ በጣም በሚጠይቀው ሰንደርላንድ ጌም ላይ ዩናይትድ ኮንትሮል ዳርጎታል ጌሙ በዛ ሰዓትም የጃካን ሮኬቶች አድኗል ያማ ፖቴንሻል ይኖርሃል የማንቸስተር ዩናይትድ ደጋፊ በጣም እንደተጨነቀ መታቀው ሽማይክልን ያያየን ነው ብለው ነበር ከስትሬስፎርድ ኢንድ እየዘመሩ የነበሩት ሪዋቺንግ ሽማይክልን ነው እንደያየን ያለ ነው መጨነቅ ነው ይሄ በነገራችን ላይ መተማመን አይደለም ኦናና ሲያፈስ እንደነበር ካስታወስክ ከነ ምክትሉ ባይንደርና ለሌሜንስ ሜንታሊቲ ከፍ አርጎ ለመስጠት ይሄ ድጋፍ ይፈልጋል ተጫዋቹ በራስ መተማመን የበለጠ የዛሬውን አድቬንቸር ጨምሮ እንመጣበታለን ፍቅር ግን የዶናሩማ ግዢ ለኔ በጣም ያስቀናል የአክሽን ሰው ነው ጋርዲዮላ በቃ ሃይ ሪስክ የሚባል ነገር የሱ የህይወት ካሪየር ላይ የለም በጄምስ ትራፎርድ ቀጥለህ ዋጋ እየከፈልክ አትሄድም በመጣ ቦሩ ኮኖ ቶፕ የተባለው ዶናሩማ ፍቅር የአንፊልድ ጌም የኤምሬትስ ጌም ላይ ያዳነው የአርሰናል ጨዋታ ላይ በግድ ነው ኳስ የገባበት ምስጋና ለኤዜ ያ ስሩ ፓስና የማርቲኔሊ ፍጥነት እንጂ እና በሲቲ ሌቭል በቼልሲ ሌቭል በሊቨርፑል ሌቭል ስትሆን በማንቸስተር ዩናይትድ ሌቭል በአርሰናል ሌቭል ስትሆን እንደዛ አይነት ግብ ጠባቂዎች ያስፈልጋል እየተሳሳቱ የሚለማመዱ ግብ ጠባቂዎች ያስፈልጉም አንደኛው የዩናይትድ ፈተና ይሄ ነበር አሁንም የሌሜንስ ታዳጊነትና ወጣትነትና ገና ልምድ አልባነት ለዩናይትድ እኔ ፈተና ይመስለኛል ዶናሩማ ሃላንድ ከፊትም ከኋላም ኮኮብ ማለት ነው ፍቅር በሃላንድ ሌቭል በለው የዶናሩማ የአውሮፓ ኤክስፒሪየንስ ከፔጂ ጋር ሁሉን አሸንፎ ይው ኤኔሪኬ ዋጋ እየከፈለ ነው ፍቅር የናስር አልካሊፋና ኤኔሪኬ ውሳኔ ዋጋ እያስከፈለ ነው ለዛኛው ግብ ጠባቂ የሰጡት የንግስና ትሪትመንት ምንም ሳያሳይ እዚህ ዋናው የንጉስን አባራ ማለት ነው እና ገና 27 አመቱ ነው ግብ ጠባቂ እስከ 40 ይጫወታል 10 አመት በዚህ ሌቭል መጫወት ይችላል ጣሊያን ደግሞ የግብ ጠባቂዎች ሀገር ነች ለኔ ሃላንድ ሌላው ከዶናሩማና የጋርዲዮላ ኳሊቲ ጎል ለጎን ፍቅር ሲቲ አንደርዶግ ነው አሁን የሚመስለው ያለ ጫና ነው ወደፊት የመጣው ፍቅር የኦትሮ ሲቲን ስታይ ኬቨን ደ ብሩይኔ በርናንዶ ሲልቫ ጎንዶጋን ሮድሪ የነገሱበትን ናይ ነበር ትናንትና እነዚህ ተጫዋቾች አልነበሩም ሲልቫ ነው ተቀይሮ የገባው ሌሎቹ ያውም የሉም ሮድሪም በጉዳት ነው ኬዲቢና ጎንዶጋን የሉም ከናሻራቸው አዲስ ቀለም ያለው ቡድን ግን የጨዋታ እንቅስቃሴ ቀለሙን የቀየረውን ማንቸስተር ሲቲን ያያየን ነው ከነፈጣን የማጥቃት ትራንዚሽን ሽግግሩ ያ ደግሞ ቶሎ እንዳልከው ፔናልቲ ቦክስ ላይ ያውም እንዲፊት ለፊት ነው ሃላንድ ኳሶችን ሲያገኝ የነበረው ትናንትና 3-4 ማግባት ይችላል ነበር ያበከናቸው ኳሶች ግን በ11 የፕሪሚየር ሊግ ጨዋታ ማን ነው በ8 የፕሪሚየር ሊግ ጨዋታ 11 የፕሪሚየር ሊግ ጎሎችን አስቆጥሯል በ13 ተከታታይ ጨዋታዎች ፍቅር 23 ጎል አስቆጥሯል በዚህ ሲዝን በሁሉም መድረኮች ለናሽናል ቲም ኖርዌይ ጭምር ማለት ነው 23 ጎል ደርሷል ምናልባት በሲዝኑ 50 ያልፋል ማለት ነው ይሄ ሲመጣ ያደረገው ነው ስለዚህ ለኔ ሲቲ ከኋላም ከፊትም የላቀ ልምድ ያላቸው ኮከቦች አሉት እንደ ቸርኪ ኦማር ማርሙሽ ጎንዛሌዝ አይነት ተጫዋቾች ሃይ ኳሊቲ ናቸው እነ ቲጃኒ ባይንደርን ሚና ሳንረሳ ማለት ነው ፍቅር ከዛውጪ ፎደን ዶኩ መስመሩን በጣም ጥራት የሚያላብሱ ናቸው በተለይ ለፕሬሲንግ ለድሪብል በጣም የሚሆኑ ናቸው የበርናንዶ ሲልቫ ልምድ አለ ከቤንች የሚነሳው ተጫዋች ሆኗል አሰልጣኙ ደግሞ ጋርዲዮላ እና ቅድም ትልቅ ደስ ያለኝ ሐሳብ ሲቲ ከአርሰናል ጨዋታ በፊት ከፊት ሲመጣ አዲስ ቡድን አይደለም አይደል የሊጉ መሪ 16 ነጥብ አዲስ ቡድን አይደለም
4 አመት ባንድ ዓለም ዋንጫ እድሜ ባክ ቱ ባክ ማንንም ሳያስገባ ዋንጫ ያሸነፈው ቡድን ነው አምና ኤፍኤ ካፕ ፋይናሊስት ሆኖ ቶፕ 4 በመግባቱ አቤት ሲቲ ቀውስ ላይ ያለው ዓለም ፍትሃ እኮ አይደለም ጋርዲዮላ ያለኑ ለማኔጅ ያደረገው ከመሆኑ አንፃር ለሊቨርፑልና ከዋንጫዎች ምንም የማይጠበቅበት ለቶፕ አርሰናል ሌላ ፈተና ይመስለኛል ፍቅር ቀዩ ትንቅንቅ ሊቨርፑል ከማንቸስተር ያው እንደ ስሙ ያለ ትንቅንቅ አይደለም ወይም ደግሞ ጨዋታ አይደለም ከቅርብ ጊዜያት ወዲህ አንደኛው ምክንያት ማንቸስተር ዩናይትድ ከ2013 ጀምሮ ብዙ በክብሩና በልኩ ከፍ ብሎ በዚህ ውድድር ላይ ያለ መገኘት ምክንያት ብለህ ልታነሳ ትችላለህ ሊቨርፑል ከቅርብ ጊዜያት ወዲህ ዶሚኔት አድርጓል በጣም በሚታይ ሁኔታ 2023 ላይ 7-0 ያሸነፈውን ከዛ ኦልድ ትራፎርድ ተጉዞ 4-0 ያሸነፈበትን የምናሳውሰው ጨዋታ ነው አሁንም ማንቸስተር ካለፉት 3 ጨዋታዎች 2 አሸንፏል ግን ተከታታይ ድሎችን ደግሞ እስካሁን ማግኘት ያልቻለ ሞር ከጥንካሬው ልክ በድክመቱ አነጋጋሪ ሆኖ ነው ወደ ሊቨርፑል የሚያቀነው የተለወጠ ማንቸስተር አይደለም አዲስ ሲዝን ነው እንጂ አሮጌ ችግር የነበረ ፈተና ይዞ የሚሄድ ችግር ነው ግን ደግሞ ድሎችም አሉ ምክንያቱም ሊቨርፑል ሲጀምር ኤፍሬም በቃ ፕሪሚየር ሊጉን ብዙ ሌሎች ክለቦች እንዳይቀርቡ አድርጎ ዲፌንድ የሚያደርግ ይመስል ነበር ምክንያቱም አርሰናልን አሸንፏል ሌሎች ክለቦች ነጥብ ድሮፕ አድርገዋል ከ5-5 ያሸነፈው ሊቨርፑል ነው በጣም ከባድ ከሚባሉ ግጥሚያዎች ወሳኞቹንም ጭምር ያሸነፈ ነው ሊቨርፑል እንደ ኒውካስል እንደ አርሰናል አይነት ተጋጣሚዎችን በጣም ድራማዊ በሆነ መልኩ ያሸነፈ ሄዶ ስለነበር ሊቨርፑል በጥሩ መልኩ ጀምሯል ተብሎ ነበር ጥቂት ሳምንታት አለፉ ሊቨርፑልም ቀውስ ውስጥ ገባ በ3 ጨዋታዎች ተሸነፈ ከፓላስ ጀመረ ጋላታሳራይ እንደገና ቼልሲ ከኢንተርናሽናል ብሬክ በፊት በዛ ድራማዊ በነበረ ጨዋታ በኤስቴቪዮ ጎል ቼልሲ ደግሞ 3ኛ ሽንፈቱን እንዲጎነጭ አደረገው እና በጣም ጥሩ የነበረው ሊቨርፑል አሁን 4ኛ ጨዋታ በተከታታይ ላለመሸነፍ ሲዝኑን ደግሞ እንደገና የማንቃት ለካጀማመሩን ጥሩ እንዳደረገው ሁሉ አሁን ደግሞ ወደዛ ጀማመር ለመመለስ ግዴታ ውስጥ ሆኖ የሚጫወት ቡድን ነው ይሄ ለማንቸስተር ድል ነው ያ ብቻ አይደለም ማንቸስተር ዩናይትድ አንደኛው ያው የሰንደርላንዱ ጨዋታ ኢንስፓየር ሆኖ ነው የመጣው በ3 ጨዋታ 2 አሸንፏል በመሃል ነጥብ ጥሏል ሊቨርፑል ላይ ተከታታይ ድል ማግኘት ማለት የሊቨርፑል ልክ ሊቨርፑል ሲዝኑን ይጀምራል እንደምትለው ማንቸስተር ራሱ አዲስ ነገር የሚጀምርበት አጋጣሚ ሊሆን ይችላል በጣም ትልቅ ጨዋታ እንደሆነ እናውቃለን ጥንቃቄ የሚደረግበት በመጨረሻ ሽርፋፊ ሰከንድ የተወሰነ ጨዋታ ሆኖ እናውቀዋለን በብዙ ጎሎች ተወስኖ እናውቀዋለን በአሰልጣኞቹ ጥረት በተጫዋቾች ቅድም መግቢያችን ላይ በደንብ ባነሳው አይነት ስቶሪዎች በግጭቶች በታክሎች የሚጠናቀቁ ነው እናያለን ብዙ አይነት ድራማ ያለው ሬድ ሪቨለሪ ከዚህ በፊት ደጋግመን ስላልነሳ ነው ባክግራውንዱን ዛሬ ብዙ እሱ ላይ ፎከስ አናደርግም ግን በጣም በሁለት ቡድኖች ላይ ስንጥቃቶች አሉ የተሻለውን ስንጥቃት የተሻለውን ክፍተት ማን ይጠቀማል ነው የሚመስለኝ ወደ ሊቨርፑል ስትመጣ ስቴብል ያልሆነ መከላከል ነው ያለው ቫን ዳይክ ኮናቴ ትክክለኛ ያልሆነ ጥምረት ነው የቀይ መስመሩ ትሬንት አሌክዛንደር አርኖልድ ከሄደበት ጊዜ ጀምሮ ኤፍሬም የሊቨርፑል የምንድነው በቃ የሚጠዘጥዝ ህመም የሊቨርፑል እሱ ነው በሶስት ተጫዋቾች ለማሸፈን እየሞከሩ ብራድሊ ይጫወታል ፍሬምፖንግ ይጫወታል ሳቦስ ላይ ዛቦታ ይሄዳል ቦታውን ለቆ ማናቸው ኮምፎርታብል ሆኖ ሁኔታ ያንን ቦታ መሸፈን አልቻሉም በዚህ በግራ መስመር ከርኬስ አዲስ ለመልመድ እየጣረ ያለ ተጫዋች መሃል ላይ የኮናቴ ጉዳይ አለ ቫን ዳይክም ጭምር እንደዚሁ አሁን ሶስቱ ሲወርዱ የቫን ዳይክንም ድክመት አብረን እየተመለከትን ነው ዲፌንሱ አጠቃላይ ድክመት እየተመለከትንበት ነው ግራቨንበርች ያምና ምስሉ የለም አምና ምናቀው አይነት ምስሉ ብዙ የለም ሳቦስ ላይ ሁሉ ቦታ ለጥንካሬ የምታነሳውና የምታስቀምጠው ጠጠሩ ነው ቲሙም ቶፕ ተጫዋች ነው ዲፌንሱ ሲደክም ዲፌንስ ላይ ተወስደዋል የማጥቃት ድሎች ሲደክሙ ወደፊት እንዲደረብ ታደርገዋል መሃል ላይ መከላከሉን እንዲያግዝ ክሬት እንዲያደርግ ታደርገዋል በብዙ ቦታዎች ላይ ምን የሚጠቀሙት ማካሊስተር እንደዚሁ ያምናውን ማካሊስተር እየተመለከተን አይደለም ወደፊት ስትመጣ ሳላህ ባልተለመደ ሁኔታ
ዝም ያለ ተጫዋች ሆኗል ኤፍሬም ባልተለመደ ሁኔታ ነገር ግን በቀዩ ትንቅንቅ ታሪክ የመሐመድ ሳላህን ያህል ጎል ያስቆጠረ ተጫዋች የለም 13 ጎሎች አሉት 19 የጎል ተሳትፎች አሉት የሱን ያህል ተሳትፎ ያለው ተጫዋች የለም በጣም የሚቀለው መርሃ ግብር ነው ይሄ መነሻው ይሆን ዛሬ የምንመለከተው ጉዳይ ይሆናል ግን እስካሁን በጣም ኳይት ነው ምቾት ያልተሰማው የሊቨርፑል ዋና ጎል አስቆጣሪ የሊቨርፑል የድል ምልክት ግን ደግሞ ዝም ያለው ያደፈጠው እስካሁን ያልተሳካለት ተጫዋች ሆኗል ቬትስ እንግዲህ የርገን ክሎፕ በሴንቸሪ አንድ የሚገኝ አይነት ታለንት ብለውታል ሊቨርፑሎች ደግሞ አላየነውም ይያሉ ነው መታገስ አለባቸው አሰልጣኙ አርነ ስሎት ደግሞ መታገስ አለባቸው ይያሉ ግን ድንቅ ታለንት ነው ጀርመኖች አሁን በዚህ መካከል ይያዋለለ ነው ተጫዋቹ 100 ምናምን ሚሊዮን ሪካርዶ ዋጋ 116 ሚሊዮን ፓውንድ አካባቢ ሲወጣብህ አምሮህ በተለይ ያንግ ሆነ ጫናው በጣም ከፍተኛ ነው ጊዜ ይፈልጋል ያንን ጊዜ በትግስት ይሰጡታል ወይ ነው እንደገና ሁለቱም ተጫዋቾች አይዛክ እና ኤኪቲኬ ደና የጀመረ ልጅ በ10 ጨዋታ 5 ጎል አግብቷል ኤኪቲኬ አሁን አይዛክ ስለመጣ የግድ ታስቀምጠዋል ራሳቸውንም እንትን ውስጥ ገብተዋል በቃ የሆነ ማን ላድክ አንድ ላይ ላሰልፍ ብዙ እንትን ውስጥ ጥያቄ ውስጥ ገብታል ከፊት በዛ ላይ ስታብሊሽ ያደረገም የቆየም በናሽናል ቲም ደግሞ በጣም ጥሩ ጎል ያስቆጠረ ያለ ሆዲ ሃክፖል እና ሊቨርፑል ከይሳለ እነዚህ ሁሉ ነገሮች አንድ ላይ ስለመጡበት እነዚህ ሁሉ ስንጥቃቶች መርጦ ማንቸስተር የሚጠቀም ከሆነ ዋይ ኖት በአንፊልድ ሮድ ተከታታይ 2 ጨዋታ ላይ ድል ምናልባትም ሲዝኑን ኪክ ኦፍ ሊያደርግ ይችላል ማንቸስተር አዎ ትልቅ ነጥብ ነው ለምን ብትል አንደኛው ዩናይትድ ከአንፊልድ አመታት አስቆጥሯል ካሸነፈ አይደለም አንፊልድ በየተጋጣሚው በጣም ማሸነፍ ብርቅ ነው በክለብ ነው ፍቅር አንፊልድ በተለይ ከባድ ካለፉት 14 ጨዋታዎች በአጠቃላይ አንድ ነው አመታት 9 አካባቢ አልፏል አንፊልድ መከራ ነው ያው ፈርጉሰንን ካጣ ዩናይትድ ማሸነፍ ራሱ አሁን እንደ ብርቅ ሆኗል እኮ አንድ አሞሪም አንድ አመት ሞልቶታል ፕሪሚየር ሊግ ላይ ባክ ቱ ባክ አሸንፎ ያውቃል ያ ጸጉሩን ያጎፈረ ሰውም 376 ቀን አልፎታል እሱ 5 ጌም ነው ቻሌንጅ ያስቀመጠው ዩናይትድ 2 አልደረሰም ግን መነሻ ሜንታሊቲ ይሆናል ያልከው በጣም እኔ ያስማማኛል አንፊልድ ነው ሬድ ራይቫላሪ ቀዩ ትንቅቅ ነው ቡርኑ ሊቨርፑል ነው 20 ዋንጫ ያሸነፉ ናቸው ስለ ፕሮፋይላቸው አናውራም ደጋግመን እዛው ድረስ በመሄድ ብዙ ነገር ሰርተናል ፍቅር ያለ ተቀናቃኝነት ጥግ የደረሰ ነው እኔ አሞሪም አሁን ቅድም ስገባ ናሬት ያደረኩትን ስቶሪ የኤቭራን መንገር ነው እንዴት አይነት ጀግንነት ዩናይትድ ከአንፊልድ ተሸንፎም በጀግንነት ነው መውጣት ያለበት ተሸንፎም ራሱ ለአመታት እንደቁሳቸው የከረምንበት አንደኛው ከፍ ያለ ሜንታሊቲ ኤሌክትሪክ ይሉታል አንፊልድን በፕሮግራሙ በደንብ አንስተነዋል ፍቅር ይነዝራል 12ኛው ተጫዋች ነው ቀዩ ምድር ለማንኛውም ተጋጣሚ ኢምፖሲብል ነቲንግ ይላሉ ጆዜ ጋርዲዮላ ይመሰክራል አንቸሎቲ ሪያል ማድሪድ መጣ ባርሴሎና ንጉስ ሜሲን ያስክ ማንን ያስክ ከአንፊልድ ትብረከረካል በተለይ ደግሞ ከተዘናጋህ ገነጣጥሎ ይጥሉሃል ይላሉ ይሄ የቴናግ ስቶሪ ነው ሰበናፕ አንድ አግብተ ሁለተኛው ላይ ከፈዘስክ በደቂቃዎች 4 ደርሶ ሊሆን ይችላል ስለዚህ በፕራይድ ከታሪክ ከትራዲሽን ከፍ ባለ ሜንታሊቲ በነቃ ሜንታሊቲ ለምሳሌ ዩናይትድ ከሰበናፑ በኋላ እኮ የቴናግም ዩናይትድ የአሞሪ ዩናይትድ ሄዶ በጀግንነት ድሮ አርገዋል አይደለ ድሮ አርገዋል አላሸነፉም እንጂ ያንን ጥሩ ልምድ ይዞ ሩበን አሞሪም የሚነሳባትን ጥያቄዎችም ከጫናው ለመውጣት የ3 አመት ማረጋገጫ ራክትሊፍ ሰጥተውታል ይሄ ጥያቄ ከሆነው ሲስተም ጋር 343 ከተሰኘው ሲስተም ጋር እሱ ብቻ አይደለም የዩናይትድ ችግር የዘመናት ችግር ነው ግን አሰልጣኙ ደግሞ ራሱን ማሳየት እስካልቻለ ድረስ በየጌሙ እየተሸነፍክ ሰርቫይቭ አታረግም ክለቡ ዩናይትድ ስለሆነ አትንኩኝ አትልም ፍቅር ማንቸስተር ዩናይትድን ያሰለጠንክ ሚሊዮኖች ቢሊዮኖች የሚከተሉት ክለብ ከመሆኑ አንፃር ቢያውን በዚህ የሶሻል ሚዲያ ዓለም ላይ ፍቅር በዚህ ዲጂታል ዓለም ላይ ከዚህ አንፃር ዩናይትድ ስሎት እንዲሁ ማሞሪም
ሁለቱም በጫና ውስጥ የሚያከናውኑ ጨዋታ ነው አንድ ነገር ደጋግመን ሰሞኑን ማንስተናል ሪማይንድ ሊቨርፑል ተከታታይ 4 ጌም በታሪኩ ከተሸነፈ ከ38 ዓመት በኋላ ነው ዛሬ ከተሸነፈ ጥያቄ ያለባቸው የሶስት ተከታታይ ጨዋታዎች ሽንፈትና የቅድም ያነሳቸው ሐሳቦች የዩናይትድ ማን ነው የሊቨርፑል ጋላክቲኮችን መስመር ማስያዝ የጨዋታ ቅርጹን መፍጠር እንደ ፍሎሪያን ቨትስ አይነት ሃይ ኳሊቲ ተጫዋቾች ዛሬም ቤንች ሆነው ይጀምራሉ ተብሎ ይጠበቃል በፕሮባብል ላይንአፑ ማካሊስተር ክራቨንበርጅ እና ሳቦዝ ላይ ያምናው ፍቅራው ከፊት ቲኪቲኪ ወይ ኢሳክ ሊቀርሙ ይችላሉ እንጂ ሞግሬት አለ ከጋብኮ ጋር ብራድሊ ቫን ዳይክ ጎሜዝ ይገባል ዛሬ ምክንያቱም ለኔ ጉድ ኒውስ ይመስለኛል የኩናቴ ዘንድሮ መደናበር ላየ ማጓየር በጥቁሩ መጣብያለው ባለፈው ፍቅር ለኔ ለቫን ዳይክ መከራ ሆኗል ከዚህ አንፃር በጣም መልካሙ ነገር ለኔ የሚመስለኝ የጎሜዝ ሚናን በደንብ ማወቅ ይችላል ይሄ ተጫዋች እድል ከተሰጠው ሊቨርፑልን ደጋግሞ ያገለገለ ከመሆኑ አንፃር ነው ፍቅር ቀዩ ትንቅንቅ ይጠበቃል በዩናይትድ በኩል የተለመደ የጨዋታ ሲስተም ዛሬም እንደ ጥያቄ ይመጣል ከዛ ውጪ ደግሞ ማንቸስተር ባክ ቱ ባክ ማሸነፍ የሚችል ከሪል ራይቫላሩ ወይም ከሪል ተቀናቃኙ ከዋና ታሪካዊ እውነተኛ ተቀናቃኙ በብሪቲሽ ፉትቦል ድል በማምጣት የአመታት ጥያቄውንም በመመለስ ለቀጣይ ጉዞ የራስ መተማመኑን ዴቨሎፕ የሚያደርግበት ሂደት ለመፍጠር እንደዚህ አይነት ሪያሊቲ ቼኮች እንደዚህ አይነት ሚዛን ላይ የሚቀመጡ ጨዋታዎች ላይ ራስን ፕሩፍ ማድረግ አለብ ለታሪክም ለሲቪም ፍቅር በአመታት ውስጥ ከፈርጉሰን በኋላ ወደ ዩናይትድ የመጡ አሰልጣኞች አንፊልድ ሄደው መዋረድ ነው ካባቸው ፍቅር አሞሪምን ፈተናውን ያቀዋል ግን ዩናይትድን ለአመታት ተመራለው ብለ ካሰብክ ጋራንቲ ካለህ በፓሽን ከመጣህ ከብዙ ይቅርታ የሚያስደርጉ ምክንያቶች ጋር ነው አሞሪም ያለው እንጂ ሽንፈቶቹ ሪከርዶቹ ያስደነግጣሉ ፍቅር ግን አሁንም አባሰልጣኙ ይታመናል ማንንም ይነሳ የሚለው የለም በዚህ ሰዓት ዩናይትድ አሰልጣኝ እንዲቀየር አይፈልግም ግን ሽንፈቶች ከተደራረቡ አሰልጣኙ ላይ አሁንም ጥያቄ ይመጣል ሲስተሙ ላይ ጥያቄ ይመጣልና ለኔ በኬሪየሩ ለአሞሪም ኬሪየርም እንደዚህ አይነት ጨዋታዎች ያውም ሊቨርፑል ገድገድ ባለበት ሰዓት ላይ ጥሩ አጋጣሚ ጥሩ ታይሚንግ ላይ ይዘህ ከመጣህ መነሻ ይሆናል በነገር ላይ የመርሃ ግብር የማንቸስተር አሰልጣኞችን የሚበላ መርሃ ግብር ነው የተለመደ ነው ከጆዚያንስ ምክንያቱም ከሁሉም ተቀናቃኞች ዩናይትዶች የሊቨርፑልን ጉዳይ በተለየ ሁኔታ እንደሚያዩት ማለት ነው ፈርጉሰን ልክ 13ኛው ሻምፒዮንነት 19ኛው ሻምፒዮንነት አሳክተው 20ኛው በመምጣቱ ከተረጋገጠ በኋላ በሊቨርፑልና በማንቸስተር መካከል የነበረው ጋፕ በጣም ሰፊ ነበር ከፈርጉሰን በፊት በ13 ዋንጫዎች ሁሉ ብልጫ ነበር በ12 ዋንጫዎች ብልጫ ነበር ፈርጉሰን ከቆጣቸው ከማማቸው ላይ አውርደን ጥለናቸዋል ብሎ ነበር 7-18 ነበር 7-18 ከማማቸው እውነትም ማማ ከ7 እስከ 18 እስከደርስ ያሉትን ቁጥሮች ኢማጂን ከቆጣቸው ስለዚህ ከላይ አውርደን ጥለናቸዋል ብለው ነበር ሁሉ ጊዜ ንግግሮች ፕሪቪው ማቾች ተጫዋቾች የሚናገሯቸው ነገሮች በየትኛውም ዘመን ላይ በደካማ ቡድንም ጭምር በደካማ ውጤት ዘመንም ጭምር ሁሉ ጊዜ ትልቅ ዋጋ ስለሚሰጠው በእንዲህ አይነት ጨዋታዎች ላይ በልክ ያለ መገኘት ከባድ ዋጋ ያስከፍላል በጣም አስደናቂ ኮሜንተሪ ያለው ፒተር ድሩሪ ለሊቨርፑል ከማንቸስተር ዩናይትድ ሊቨርፑል የነዛን ጎሎች ሁሉ ሲያስቆጥር ለልጅ ነው ጎሎቹን የላኳቸው ብሎ ነው የተናገረው ሊቨርፑሎች ለማንቸስተር ትውልድ ሁሉ የሚተርፉ ጎሎችን ነው የማብሸቂያ ጎሎችን ነው ያስቆጠሩት የሚል ቀጥታ ይሄን ቃል በቃል ሳይሆን ሴንሱ እንደዚህ የሚል ንግግር መናገሩን አሳውሳለና በጣም ቀላል ጨዋታ አይደለም በትክክለኛው ሜንታሊቲ መገኘት አለበት ለጦርነቱ መዘጋጀት መቻል አለበት ሁሌ መሆን መቻል አለበት እንግዲህ ዩናይትድ ትንሽ የቀረፋቸው ችግሮች አሉ ሴይለመንስ በሰንደርላንዱ ጨዋታ ግሩም ነበር እውነት እንዲህ አይነት ጨዋታዎች ላይ ነው ደግሞ ጀግናውን መትፈጥረው ምጭ ሪያሊቲ ቼክ ለሱ እውነተኛው ቼክ የዛሬው ጨዋታ ይሆናል ተብሎ ይታሰባል የጎል ጠባቂነቱ ቦታ ላይ እሱ ይገባል ተብሎ የሚታሰበው ዩናይትድ ብዙ ጊዜ አሁን ሚድፊልዱ ላይ አሁንም እኔ በጣም የሚገርመኝ ካዝሜሮ የተሻለው ሚድፊልደር ነው ለኔ
እሱ ሲገባ እሱ ጥሩ ሲሆን ማንቸስተር የተሻለ ይንቀሳቀሳል ግን መጥፎ ትዝታ ነው ያለው በዚህ በቅርብ ጊዜያት የሊቨርፑል እና የማንቸስተር ጨዋታ ላይ እግሩን ማንሳት እስኪያቅተው ድረስ ነው የኦልድ ትራፎርድ ጨዋታ ፍጥነት የነበረው ታስታውሳለህ ሁለት ጎሎች መንቀሳቀስ እስኪያቅተው ድረስ አሁን እግር ኳስ ሳይተው ካራጋር ከዛ በኋላ ሌሎቹም ያንን ተናገሩ እግር ኳስ ሳይተው ራሱን ከእግር ኳስ ይተው ወይም እግር ኳስን ይተው ራሱን ሚል መልእክት ያስተላልፉበት ጨዋታ እንደነበር እናስታውሳለን ብሩኖ ፈርናንዴዝ ሜሰን ማውንት ካዝሜሮ ሚድፊልድ አካባቢ ትልቅ ኃላፊነት ተጠበቀባቸዋል ዛሬ አግሬሽን ይኖራል ደጋፊው አለ የሊቨርፑል ያለፉት ጨዋታዎች ቁጭቶች አሉ እልህ በጣም በሊቨርፑል በኩል እንደሚኖር በደንብ መጠበቅ ትችላል ከመጀመሪያው ደቂቃ ጀምሮ እኔ ዛሬ የአርነ ስሎትን አጫውታ አይደለም ኤክስፔክት ማድረገው የሚገርም የየርገን ክሎፕን ፕሬሲንግ የበለጠ ሊቨርፑል ፕራክቲስ ሊያደርግ ይችላል ብዬ ነው ማስበው ወደ ድል አንዳንዴ ኮንትሮል የሚያደርጉትን አንዳንዴ ያዝ የሚያደርጉትን ፕሬሲንግ ዛሬ በተለየ ሁኔታ ያከናውናሉ ብዬ አምናለሁ በዚህ መሃል የሊቨርፑልን ስፖቶች ሊቨርፑል ዘንዶ በተጫወተ ቁጥር ከፓላስም ይጫወት ከአርሰናል ወይ ከማንቸስተር ከየትኛውም ቡድን ይጫወት ወደ ሊቨርፑል የሚሄዱ ኳሶች ሁሉ አደገኛ ናቸው ምክንያቱም መከላከሉ በጣም ደካማ ስለሆነ በአንጻሩ ማንቸስተር ቤንጃሚን ሼሽኮን በሁለት ጨዋታዎች ላይ ትንሽ የተነቃቃ ሼሽኮን ተመልክተናል የነቃም ይመስል እድል ነው ለማንቸስተር ቤሞ ከመጀመሪያው ጀምሮ ብራይት ነው ወደ ማንቸስተር ከመጣበት ጊዜ ጀምሮ በጣም አስቸጋሪ ተጫዋች ነው ኮኛ ጎል አላስቆጠረም እንጂ ታለንቱ በደንብ ያሳየ ተጫዋች ነው ማንቸስተር ብዙ ሙከራዎችን የሚያደርግ ክለብ ነው ቁጥር 1 ነው በነገር ላይ ፍሬም ሾቶችን ወደ ተጋጣሚዎቹ በማድረግ እድሎቹን ደግሞ በመቀየር 17ኛ ነው እነዛን እድሎች ጎል በማድረግ በጣም ኢንኤፊሽንት ነው ኦን ታርጌት እኮ አይደለም ብዙ ሾቶች አሉት ብዙ ነገር ያደርጋል ግን የለም ኮንቨርሽን ሬቱ ደካማ ነው ሶ ዛሬ አንደኛ የሊቨርፑል የመከላከል ክፍተት የማንቸስተር የማጥቃት ጉዳይ አንድ ሁለት ሊቨርፑል ደግሞ ፎርሙላውን በተለይ ሚድፊልድ ላይ ያለውን ፎርሙላ የማግኘትና የሰመረ የማጥቃት እንቅስቃሴ የማድረግ ጉዳይ ጨዋታው እንዲሳይድ ያደርጉታል የሚል ሐሳብ ነው ያለኝ ሊቨርፑል 12ኛ ተጫዋች አለው አንፊልድ የተባለ እውነት ሌላ መከራ ነው this is አንፊልድ ቀዩ ምድር ፍቅር ያው ማንቸስተር ዩናይትድ ሲሆን ደግሞ አሰበው ጋሪ ኔቪል እኮ እነሱ ጎል ካገቡበት በኋላ አንደኛ እንዲያገቡበት መፍቀድ የለበም ነው ካገቡበት ደግሞ አንገት ለአንገት ተናንቀህ ጎል ማግባት አለበት በተቻለ መጠን ቀድመ ነው ማግባት ያለበት እዛ ስቴዲየም ላይ አርሰናል ደጋግሞ የሚያደርገው ይሄን ነው ብዙ ጊዜ አይተከውና ሊቨርፑል ላይ ቀድሞ ያገባል ወይ ደግሞ ሲገባበትም ቶሎ ሪስፖንድ ያደርጋል እንደዛ አይነት ነገር ማድረግ ካልቻልክ ከፈቀድክላቸው በቃን እስከማይሉ ድረስ ነው ጎሎችን ሊያስቆጥሩብህ የሚችሉት በዛ የኦክፊልድ በቀይ ሸክላዎች ያጌጠ የአንፊልድ ጎዳና ፍቅር የማንቸስተር ዩናይትድ ባስ በማች ዴይ ዛሬ ወደ ስቴዲየም ሊገባ ሲል ሌላ ፈተና ነው ፈተናው የሚጀምረው ይሄ ተጫዋቾቹ ላይ ሜንታሊቲውን ዝቅ ለማድረግ የሚጀምረው ከዛ ነው ይላሉ ፈርጉሰን መጽሐፋቸው ላይ ካራገርም ጄራርድም ተርከውታል ፍቅር በቀይ ርችት መሃል የዩናይትድ ባስ በፖሊሶች ታጅቦ ማንቸስተር ሲቲ ምን ይገጥሙታል ፍቅር በከፍተኛ ፕሬሸር ነው ወደ አንደርግራውንድ ታናል የምትገባው ሊቨርፑል ሲመጣስ ቅልጥ ባለ ጩኸት ከዛ ደግሞ the cops ሜዳ ላይ ይጠብቁሃል በተለይ ዩናይትድ ሲሆን ደግሞ በቃ ሳት ይልሳል ጨዋታው ያ ነበልባል ይጠብቃል በዚህ ነበልባል ውስጥ ሁለቱም አሰልጣኞች ግን ጫና ላይ ናቸው ሁለቱም አሰልጣኞች ዝግጁ ናቸው ማሸነፍ ይፈልጋል ሚሊዮኖች ይህን ጨዋታ ያዩታል ፍቅር በቀጥታ ስርጭት በዚህ ሌቭል ሱፐር ሰንዴይ 12 ሰዓት ተኩል እሁድ ከሰዓትን የሚያሳምር ጨዋታ ነው የሚሆነው በላይን አፕ ደረጃ ያው እንደተጠቀስነው ነው ፍቅር አሊሰን የለም በሊቨርፑል በኩል አንድ ጉድ ኒውስ እሱ ነው ለማን ለማንቸስተር ዩናይትድ ምክንያቱም በፓላስ ጨዋታ ላይ ፓላስ ፈርስት ሃፍን 4-0 ያልመራው አሊሰን ስለነበር ልክ ነው በአሊሰን ሌቭል አይደለም ገባ ለምሳሌ አዲሱ የሊቨርፑል ግብ ጠባቂ ማማርዲሽ በባክ ፎር ብራድሊ ጆ ጎሜዝ ቫን ዳይክ ከርኬዛሉ
ክራቨንበርች ማካሊስተር እንደገና ደግሞ ሞሳላ ሳቦዝላይ ጋብኮ ኤኪቲኬ አይዛክን የሚያስገቡ ነው ይመስለኛል ካለው ልምድ አንፃር ፍቅር አይዛክ ቀድሞ የሚገባ ይመስለኛል ጥያቄ ይነሳል ማለት ነው ዩናይትድ በኩል ያው ሲስተሙ 3-4-3 ነው አንዳንዴ የተበተነ ቡድን ይመስላል ብሩኖ ይጣፋባል ሴንትራል ሚድፊልድ አርጋውት ካዜሜሮ ሲኖር ዩናይትድ ምንም ጥርጥር የለውም ይነቃል ባሌባ የሚናፈቀው ለዚህ ነው ቢመጣ የሚሉት 3-4-3 ዮሮ ዴሊትና ሾው ያው ከኋላ ለሜንሶኖ ዳሎ ካዜሜሮ ብሩኖ ዶርጉ ከዛ ሜቤሞ ሜሰማውንትና ሼሽኮ ኩና ከቤንች ጀምራል አሞሪም ከስሎት ሁለቱም በጫና ቀዩ ትንቅንቅን ያከናውናሉ በትክክል አንጌ ፖስቴኮግሉ ተሰናብቷል የመጨረሻ ዜናችን በጣም አዋጭ ነው አይደል በ39 ቀን ተሰናብተ እንደዚህ ወደ 10 ሚሊዮን ፓውንድ ካገኘህ በጣም ፑር ከሚባሉ የአሰልጣኝ የውጤት ጉዞች መካከል አጀማምሮች እንደ ፍራንኪ ዲቦራ አይነት አሰልጣኞችን ታነሳለ ጆዜ ቀለዱባቸው ከዛ በኋላ ግን የፖስቴኮግሉ ፈጣኑ ይመስለኛል ወፈፌው እንዴት ናቸው ኢቫንጋሎስ ማሪንኪያስ ሮቶ እንዴት አያቸው በመጀመሪያ ስተታቸው ገና ዋንጫቸው በተለይ ስፕሪቶን አባረሩ የስፕሪቶ ውሳኔያቸው ገና ብዙ ዋጋ ያስከፍላቸዋል አሁን ማኖ ስፕሪቶ ሳንቶስ ኖቲንጋም ፎረስት ካንቀላፋበት ያመጡት ሰው ናቸው ሳንቶስ ስፕሪቶ ሳንቶስ የአውሮፓ ተሳትፎ ድረስ አደረሱት በፕሪሚየር ሊጉ ኮምፒቲቲቭ አደረጉት ኮራጅ ቀጠና ጎትተው አምጥተው ያንን እንኳን ኮንሲደር ማያደርግ አመራር ገና ዋጋ መክፈሉ የሚቀር አይመስልኝም መልበሻ ክፍል እየገባ ላይናፕ እያወጣ በካሜራ ፊት ሜዳ ላይ ከቪአይፒ ወርደ አሰልጣኛን እንደ ህፃን ልጅ እየተቆጣ ወፈፌ ካሎንክ ያው ገንዘብ ብቻ ነው ያለ ትናንትናም 72ኛው ደቂቃ ላይ ጥለው ሲወጡ ደብዳቤውን ለማስጻፍ ነው የሚመስሉት ሳክሬስ ተባረሃል ከ39 ቀን በኋላ ፖስቴግሉን አሰናብተዋል ፖስቴግሉ ትንሽ ከታገሳችሁ ይቀጣይ አመት ዋንጫ ነው የሚሉት ሰውዬ እንደ ኔትፍሊክስ ሆኗል የኮቺንግ ካሪየራቸው መሳጭ ሆኗል ከቶተናም ጀምሮ ሾንዲች እየተባሉ ነው ማን የሚለው እና ያለን እናጠናቅ